ሰላም እንደምን ቆያችሁ የኢትዮ ቮይስ ዩቲዩብ ቻናል ቤተሰቦች። ኢትዮ ቮይስ ዛሬም እንደተለመደው ወደ እናንተ የተለያዩ መረጃዎችን ይዞ መጥቷል። ይህንን ቻናል ሰብስክራይብ፣ ሼር እንዲሁም ደግሞ የደወል ምልክቱን በመጫን ቤተሰብ እንዲሆኑ እንላለን። Thank you, Mr. Garion. Thank you, diplomats, representatives of international organizations. ዛሬ የውጭ ጉዳይ ሚኒስትር በትግራይ ክልል ወቅታዊ ሁኔታ ዙሪያ በኢትዮጵያ ከሚገኙ የዲፕሎማቲክ ማህበረሰብ አባላት ጋር ውይይት አካሂዷል። በመድረኩ የውጭ ጉዳይ ሚኒስትር ገዲዮን ጢሞቴዎስ እንዲሁም የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ተገኝተውበት ነበር። ዲፕሎማቲክ ማህበረሰብ በትግራይ ክልል ወቅታዊ ሁኔታ ዙሪያ ሰፋ ያለ ማብራሪያ መስጠታቸው ታውቋል። የውጭ ጉዳይ ሚኒስትር ዶክተር ገዲዮን ጢሞቴዎስ ራሱን ነጥሎ የወጣው የህወሓት አንጃ የፕሪቶሪያል ስምምነት ሙሉ ለሙሉ እንዳይተገበር እንቅፋት ሆኗል። በተጨማሪም ምርጫ ቦርድ ጠቅላላ ጉባኤ እንዲያካሂድ የሰጠውን መመሪያ አልተቀበለም። የፌደራል መንግስት የፕሪቶሪያል ስምምነት ሙሉ ለሙሉ እንዲተገበር እየሰራ ሲሆን መንግስት የክልሉን ወቅታዊ ሁኔታ በጥሞና እየተከታተለ ነው። ዓለም አቀፉ ማህበረሰብም በክልሉ የተፈጠረውን ችግር ለመፍታት አስፈላጊውን እገዛ ሊያደርግ ይገባል ብሏል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከቅርብ ጊዜ ወዲህ ራሱን ነጥሎ የመጣውን የህወሓት አንጃ የጊዜያዊ አስተዳደሩ የዕለት ተዕለት ተግባራት ላይ እክል እየፈጠረ መምጣቱን ተናግሯል። ዓለም አቀፉ ማህበረሰብና የፌደራል መንግስት በክልሉ ዘላቂ ሰላም ግንባታ ያላቸውን ሚና አጠናክረው ሊቀጥሉ ይገባል ሲሉ ገልጸዋል። ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ የተመራው ልኡካን ትላንት ወደ አማራ ክልል መዲና ባህር ዳር ከተማ አቅንቶ ከክልሉ ርዕሰ መስተዳድርና ሌሎች ከፍተኛ የሥራ ኃላፊዎች ጋር ውይይት አድርጓል። ልኡኩ ወደ አማራ ክልል ያቀናው የአማራ ክልል የምክክር መድረክ በሚካሄድበት አስቻይ ሁኔታ ላይ ከክልሉ መንግስት ጋር ለመነጋገር ነው። ኮሚሽኑ ምክክሩን አካታች በሆነ ሁኔታ ማከናወን እንዲችል በማንኛውም አካባቢ በፖለቲካ ጉዳዮች ምክንያት የታሰሩ እስረኞች እንዲፈቱ የክልሉ መንግስት በራሱ በኩል እርምጃ እንዲወስድ እንዲሁም በሌሎች ላይ ግፊት እንዳያደርግ ልኡኩ የክልሉ ርዕሰ መስተዳድር በተገኙበት ጥያቄ አቅርበዋል ተብሏል። በክልሉ ያለው ግጭት ቆሞ አስቻይ የምክክር ሁኔታ እንዲኖር ራሱ የክልሉ መንግስት ተኩስ አቁም ያለው ብሎ በማወጅ የመጀመሪያውን እርምጃ እንዲወስድም ኮሚሽኑ ጠይቋል። ርዕሰ መስተዳድር አቶ አረጋ ከበደ በበኩላቸው በክልሉ ኮሚሽኑ ስራ መሳካት እስካሁን ሲያደርግ እንደነበረው ሁሉ በክልሉ የሚካሄደው የምክክር መድረክ እንዲሳካም ድጋፉን እንደሚቀጥል ተናግረዋል ተብሏል። ምክክሩ አሳታፊና አካታች በሆነ አስቻይ ሁኔታዎች እንዲካሄድም ኮሚሽኑ ያቀረባቸውን ጥያቄዎች በክልሉ መንግስት በኩል ተገቢው ትኩረት ይሰጣቸዋል ብለዋል። የኤርትራ መንግስት የያዘው ትግራይ መሬት የለም። የኤርትራ ከፍተኛ ባለስልጣን ይህን ተናገሩ። ጉባኤ ያካሄደው ህወሓት ምክትል ሊቀመንበር አማኑኤል አሰፋ በትግራይ መፈንቅለ መንግስት ተካሂዷል የሚባል ፍጹም ውሸት ነው። ህወሓት በጊዜያዊ አስተዳደሩ ያለውን ስልጣን ድርሻ ከማስተካከል የዘለለ አንዳችም የወሰደው እርምጃ የለም ብሏል። ህዝቡን በተዛባ ወሬ ወደ አላስፈላጊ ውዥንብር በማስገባት መሬት ላይ የሌለ ግጭት ውጥረት ውስጥ ማስገባት ኃላፊነት ከሚሰማው ፖለቲከኛ የሚጠበቅ አይደለም ሲሉ ተናግረዋል። ህዝቡ
የሚያሰጋ ነገር በሌለበት ሁኔታ ገንዘብ ከባንክ ለማውጣትና አስቤዛ ለመግዛት መሯሯጥ አይገባውም ሲሉም ገልጸዋል። በትግራይ ክልል ባለው ሁኔታ ነዋሪዎች ጦርነት ይቀሰቀሳል በሚል በስፋት ከባንክ ገንዘብ እያወጡ አስቤዛ በስፋት እየገዙ ይገኛሉ። አቶ አማኑኤል ህወሓት በፕሪቶሪያል የሰላም ስምምነት መሰረት ለፌዴራሉ መንግስት የሰጠው እውቅናን በማጠናከር በመመካከር መስራቱን ይቀጥላል ያሉ ሲሆን ፓርቲው ባነሳቸው የጊዜያዊ አስተዳደር ፕሬዝዳንት ምክትል ከፌዴራል መንግስት በመተማመን አዲስ ፕሬዝዳንት ይመርጣል ሲሉም ተናግረዋል። ህወሓት የትግራይ ሰራዊት በማያሳምን መንገድ ለመምታት እንጂ ዲዲአር መተግበርን አይቃወም ያሉት ምክትል ሊቀመንበር ፕሬዝዳንት አቶ ጌታቸው ረዳ በከፍተኛ የሰራዊት አመራሮች የወሰዱት እርምጃ በሌላ ስልጣን የተደረገና ተቀባይነት የሌለው ሲሉ አጣጥለውታል። አቶ አማኑኤል የተወሰኑ የህወሓት አንጃዎች ከሻቢያ ጋር ግንኙነት አላቸው በሚል ጉዳይ ከኤርትራ መንግስት ጋር ግንኙነት አላቸው የሚል በሬ ወለድ ውሸት ነው ሲሉ መልሰዋል። ከኤርትራ መንግስት ከኢትዮጵያ መንግስት እውቅና ውጪ የሚካሄድ ግንኙነት የለም ሲሉ አክለዋል። በኤርትራ ወታደሮች ቁጥጥር ስር ስለሚገኙ የኢትዮጵያ የትግራይ ክልል ቦታዎች ምንም ያሉት ነገር የለም። በተያያዘ የኤርትራ መንግስት የያዘው የትግራይ መሬት የለም ሲሉ አንድ የኤርትራ ከፍተኛ ባለስልጣን ጽፈዋል። ባለስልጣኑ የማን ገብረ መስቀል ይድረስ ለግጭት ጠማቂዎች በሚል በኤክስ ገጻቸው ባሰፈሩት ጽሑፍ የፕሪቶሪያ የሰላም ስምምነት መተግበርና አለመተግበር የኢትዮጵያ የውስጥ ጉዳይ እንጂ ኤርትራ አይመለከታትም ብለዋል። የህወሓት መከፋፈል ኤርትራን አይመለከታትም ያሉት ባለስልጣኑ የትግራይ ህዝብ የውስጥ ሰላም እንዲበጠበጥ ኤርትራ ምንም አይነት ፍላጎት የላትም ብለዋል። የተለያየ የፖለቲካ እሳቤ ያላቸው የኢትዮጵያ ፖለቲከኞች የቀይ ባህርን አጀንዳ እንደ አዲስ በማቀጣጠል የአፍሪካ ቀንድን ለሌላ ተጨማሪ ውጥረት ከማስገባት እንዲቆጠቡም በማለት ባለስልጣኑ በትዊተር ገጻቸው ባሰፈሩት ጽሑፍ አሳስበዋል። ባለስልጣኑ ይህን ይበሉ እንጂ የኤርትራ ሰራዊት በኢትዮጵያ የትግራይ ድንበር አካባቢ በርካታ ቦታዎች ይዞ ይገኛሉ። ሰላም እንደምን ቆያችሁ የኢትዮ ቮይስ ዩቲዩብ ቻናል ቤተሰቦች። ኢትዮ ቮይስ ዛሬም እንደተለመደው ወደ እናንተ የተለያዩ መረጃዎችን ይዞ መጥቷል። ይህንን ቻናል ሰብስክራይብ፣ ሼር እንዲሁም ደግሞ የደወል ምልክቱን በመጫን ቤተሰብ እንዲሆኑ እንላለን።